በኢትዮጵያ 309 መገናኛ ብዙሃን ተመዝግበው ፍቃድ አግኝተው እየተንቀሳቀሱ ይገኛሉ ተባለ። በአሁን ሰዓት በሀገራችን በኢትዮጵያ መገናኛ ብዙሃን ባለስልጣን በህጋዊ መንገድ ፍቃድና ምዝገባ አግኝተው የሚንቀሳቀሱ የብሮድካስት የበይነ መረብ የህትመትና የውጭ መገናኛ ብዙሃን ቁጥር 309 ደርሷል ተብሏል። በዚህ መሰረት 175 የብሮድካስት፣ 20 የህትመት፣ 35 የውጭ ሚዲያ ኮረስፖንዳንት፣ 73 የበይነ መረብ፣ 5 የክፍያ ኢንተርኔት ብሮድካስት፣ 1 ነፃ የኢንተርኔት ብሮድካስት መገናኛ ብዙሃን በባለስልጣኑ ምዝገባና ፍቃድ አግኝተው እየተንቀሳቀሱ ይገኛሉ። ከነዚህም ውስጥ 254ቱ በስርጭት ላይ የሚገኙ ሲሆን 55ቱ ደግሞ በዝግጅት ላይ ናቸው ተብሏል። የኢትዮጵያ መገናኛ ብዙሃን ባለስልጣን ባለፉት ዓመታት የዘርፉን እድገት ለማፋጠን ባካሄደው የህግና የአሰራር ለውጥ መገናኛ ብዙሃን በቁጥር በአይነት እንዲሁም በተደራሽነት እድገት እንዲያስመዘግቡ ያስችሏል። በመሆኑም በቅርብ ዓመታት በተደረገው የሚዲያ ምህዳር መሻሻል መገናኛ ብዙሃን ለዜጎች መረጃ የማግኘት መብትና በጎ ተጽዕኖ መፍጠር እንዲችሉ በኢትዮጵያ ሚዲያ ልቀት ማዕከል አማካኝነት ለጋዜጠኞች እየተደረገ ያለው ፕሮፌሽናል ስልጠና ስራ አንዱ ማሳያ ነው። ባለስልጣኑ የመገናኛ ብዙሃን አዋጅ እና ሌሎች የሀገሪቱ ህግጋት መሰረት በማድረግ የብሮድካስት አገልግሎት የፍቃድ ሁኔታ ይወስናል፣ ፍቃድ ይሰጣል፣ ያድሳል፣ ያግዳል ብሎም ይሰርሳል።